በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ የነቢያት የሐዋርያት የጻድቃን የሰማዕታት የቅዱሳን መላእክት አምላክ አለ ትላንት ቀዳማዊ አለ ዛሬ ማዕከላዊ አለ ነገ ዘላለማዊ የምትሆን አልፋና ኦሜጋ ክብርና ምስጋና አምልኮትና ስግደት ላንተ ይሁን። ለወዳጆቼ ለቅዱሳን ምስጢር የገለጽክ ለእኔም ምስጢር ገልጸ ለአድማጮቼም ደግሞ የማስተዋል ልቦና ገልጸ አምላካችን እንድታስተምረን እንድትመክረን በጎ ፈቃድ ይሁን። በአገር ውስጥና በመላ ዓለም የምትገኙ ኦርቶዶክሳውያን ክርስቲያኖች በልዑል እግዚአብሔር ሰላም እያላችሁበት ሰዓትና ጊዜ እንደምን ሰነበታችሁ? እንደምን አላችሁ? ልዑል እግዚአብሔር ሁላችንንም በሰላምና በጤና ለዚሁ ለአጋዕዝተ ዓለም ሥላሴ ለጥር በዓለ ክብር ስላደረሰን አምላካችን ስሙ የተመሰገነና የተባረከ ይሁን። እንደ እግዚአብሔር መልካም ፈቃድ የዚሁ የወርሃ ጥር 7 የአጋዕዝተ ዓለም ሥላሴ ክብረ በዓል የሚመለከት ከቅዱሳት መጻሕፍት መንፈስ ቅዱስ እንዳቀበለን ምስጢር እንደገለጸን መጠን እንመለከታለን። ለመነሻችንም በኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ያለውን የመጽሐፍ ቅዱስ ክፍል አንብበን ከዚያ ውስጥ እግዚአብሔር እንዳስተማርን ለማብራራት እንሞክራለን። በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 እስከ 9 ድረስ እንዲህ ይላል። ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። እርስ በርሳቸውም ኑ ጥብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነችላቸው። እንዲህም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። የእግዚአብሔር በረከትና ሰላም ከሁላችን ላይ ይሁን። እንግዲህ ከዚህ የመጽሐፍ ቅዱስ ውስጥ በቁጥር 7 ላይ ያለውን ኃይለ ቃል መነሻ የትምህርታችን ርዕስ እናደርጋለን። ያም ኑ እንውረድ የሚል ኃይለ ቃል ነው። ታሪኩን ከቁጥር 1 ጀምረን ስንመለከት በሰናዖር ምድር ላይ ከምስራቅ የተነሱት እንግዲህ ምስራቅ የሚባለው የዓለማችን መካከለኛው ክፍል ኢየሩሳሌም፣ የዛሬ አረብ፣ ኢራቅ፣ ኢራን፣ ኩዌት የሚባሉት ክፍሎች እነ ሶሪያ እነዚያ ሁሉ ምስራቅ ተብለው ነው የሚመደቡት። እንግዲህ ከዚያ ተነስተው ነው ወደ ሰናዖር ወደ ተባለው እጅግ በጣም በስፋትና በጥልቀቱ ርዝማኔ ወዳለው ሜዳ ደርሰው እነዚያ በዘመኑ የነበሩት እጅግ በጣም ቁመቱ ግዝፈቱ ለንግግር አዳጋች ወደ ሆነው ያንን ህንፃ ለመስራት አሰቡ። ከዚህ ንባብ ውስጥ የምንወስደው ወይንም ልንማረው የሚገባን ነጥብ ምንድነው? ወደዚያ ስፍራ ለምን ሄዱ? እዚያ ስፍራስ ያንን ግንብ ለምን ለመስራት አሰቡ? ደሞም ቀድሞ አንድ ቋንቋ ተናጋሪ ተመልሰው እስከ 72 አይነት ቋንቋቸው ለምን ተደበላለቀ? ያ ደግሞ የሰሩት ግንብስ መጠኑ ምን ያህል ነው? ደግሞ በስንት ዓመት ነው ሰርተው የጨረሱት የሚለውን በዝርዝር ሁኔታ ለማየት እንችላለን። በቅድሚያ ኑ እንውረድ የሚለውን ስንመለከት ከአንድ ቁጥር በላይ መሆኑን ያስረዳናል። በዚያው ቁጥር 5 ላይ ደግሞ ስንመለከት እግዚአብሔር አለ ይላል። እግዚአብሔር አለ የሚለው አንድን ነገር ብቻ የሚያሳይ ነው። ኑ እንውረድ ቋንቋቸውን እንደበላልቀው የሚለው ደግሞ ቁጥሩ ከአንድ በላይ መሆኑን ነው የሚያስረዳው። እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ ብለን ማሰሪያ ነጥቡ አሐዱ አምላክ ወይንም
በአብ በወልድ በመንፈስ ቅዱስ በአንድ አምላክ ብለን ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮዋ ይሄ ነው። አንድነትን በሶስትነት ሶስትነት በአንድነት። ያም ሥላሴ ሰለስት የሚለው ከግዕዝ ቃል ወይም ከግዕዝ ግስ የተወሰደ ነው። እዚህ ላይ እግዚአብሔር የሚለው አንድነትን ነው የሚያሳየው። እንውረድ ቋንቋቸውን እንደባልቀው የሚለው ደግሞ ሶስትነትን። እንግዲህ ሥላሴ በቤተክርስቲያናችን አስተምሮ መሰረት በባህሪ በህልውና በአገዛዝ ዓለምን በመፍጠር ዓለምን በማሳለፍ ዓለምን በመመገብ አንድ ናቸው። በስም በአካል በግብር ደግሞ ሶስት ናቸው። በዚህ መሰረት እግዚአብሔር የሚለውን አንድነቱን እንውረድ የሚለው ሶስትነቱን ከዚህ እንረዳለን። በሌላውም በመጽሐፍ ቅዱስ ክፍል ስንመለከት በኦሪት ዘፍጥረት ምዕራፍ 1 ቁጥር 6 ላይ አሁንም ስለ ሥላሴ አንድነትና ሶስትነት ከዚያ ማስረጃ እናገኛለን። እዚያ ላይ ጸሐፊው ታላቁ ሊቀ ነቢያት ሙሴ እግዚአብሔር መንፈስ ቅዱስ ገልጾለት እንደጻፈው ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔር ሰውን እንፍጠር ባለ ሰዓት ይላል። እግዚአብሔር ሰውን ፈጠረ ከምን? ከምድር አፈር። ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔር ብሎ አንድነቱን እንፍጠር የሚለውን ደግሞ ሶስትነቱን ይነግረናል። በተለይ ደግሞ አሁንም በዚያው በኦሪቱ በዘፍጥረት 18 ላይ ስንመለከት በታላቁ በጻድቁ አብርሃም ጋር በሶስት ሽማግሌ ተመስለው ሥላሴ እንደገቡ ይነግረናል። ሶስትነቱን ወስኖ በዘፍጥረት 1:26 እና በዚሁ በዘፍጥረት 11 ላይ ያለውን ስንመለከት እግዚአብሔር ይላል አንድነቱን። ከዚያ በኋላ ደግሞ ቋንቋቸውን እንደባልቅ ብሎ ባልተወሰነ ቁጥር ከአንድ በላይ በሆነ ነገር ይነግረናል። ግን እዚያ ዘፍጥረት 18 ላይ ደግሞ ሶስት አረጋውያን ብሎ በሶስት ወስኖታል። ይህ ትምህርት ወደ አዲስ ኪዳን ስንመጣም መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ከድንግል ማርያም ከተወለደ በኋላ የዚህ ዓለም ስንብት ደርሶት ጊዜው ደርሶት ከማድረጉ በፊት ለቅዱሳን ሐዋርያት ወደ ዓለም ሁሉ ሂዱ፣ አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ በማቴዎስ ወንጌል ምዕራፍ 28 ከቁጥር 20 ላይ ስለ አብ ወልድ መንፈስ ቅዱስ እዚያ ላይ ጌታችን ኢየሱስ ክርስቶስ አስተምሮ ነግሮናል። የተከበራችሁ የእግዚአብሔር ቤተሰቦች በአገር ውስጥንም በመላ ዓለም የምትገኙ ከዚህ ከጥር 7 በዓል አንዱና ተቀዳሚው ትምህርታችን ስለ ምስጢረ ሥላሴ አንድነትና ሶስትነት ምንረዳው ይሆናል። እንግዲህ ለጊዜው ከሰዓታችን አኳያችን ለማየት ከሞከርን ወደ ሌላው ስንመለስ እነዚያ የሰናዖር ሰዎች እጅግ በጣም ቁመቱ ረጅም የሆነ ግንብ ለመስራት ለምንፈለጉ ስንል ስለ ሶስት ምክንያት ነው። አንደኛው ምክንያታቸው ከነሱ በፊት በዘመነ ኖህ የሰው ልጅ በጥፋት ውሃ ጠፍቶ ነበርና ከአሁን ቀደም የነበሩት አባቶቻችን በጥፋት ውሃ የጠፉት ማረፊያ ስላጡ ነውና በእኛ ዘመንም የሚመጣውን ምን እናውቃለን? እስቲ ቁጣ ከመምጣቱ በፊት አስቀድመን እኛም እንደቀደሙ አባቶች ጠፍተን እንዳንቀር መትረፊያ መሸሸጊያ እንስራ ብለው ያንን ግንብ ለመስራት አሰቡ። ሁለተኛው ደግሞ ምንድን ነው? ያንን የሚሰሩትን ግንብ ጣዖት አድርጎ ለማምለክ ነው። ሶስተኛው ደግሞ ያ አባቶቻችንን ያጠፋውን እግዚአብሔርን እስካለበት ደርሰን እንገለዋለን ብለው አሰቡ። ሎቱ ስብሐት። እንግዲህ ቅዱስ ዳዊት ምንድን ያለው? ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል ያለው ይህንን ነው። የስንፍናቸው ውጤት፣ የድንቁርናቸው ውጤት እንኳን ከቤታችን የምናስራቸው ላም፣ በሬ፣ በግ፣ ዶሮ ከዚያም ደግሞ የጋማ ከብቶች እንኳን ባለቤቶቻቸውን አውቀው ሲራቡ ለባለቤቶቻቸውን ድምፅ የሚያሰሙት የሰው ልጅ ግን ከእግዚአብሔር ጸጋ በመራቁ ነቢዩ ኢሳይያስም አህያ ጋጣውን በሬም ደግሞ ጌታውን አወቀ እስራኤልን ግን ክደውኛል እንዳለ በትንቢተ ኢሳይያስ ምዕራፍ 1 ላይ እነዚህ ከእንስሳ አንሰው ፈጣሪያቸውን ሲገዳደሩ ፈጣሪያቸውን ሲፈታተኑ ለዚህ ለሶስት ምክንያት ግንቡን መስራት ጀመሩ ይላል። በጣም የሚገርመው እንግዲህ ቅድም ያነበብነው መጽሐፍ ቅዱስ ጥሬ ነው። ያ ደግሞ ጥሬ ወይንም ያልተበራራው ማብራሪያ ያስፈልጋል። በመንፈስ ቅዱስ በሊቃውንት በሙያው ባለቤቶች አንድ የሕክምና ባለሙያ ሕክምናውን ያካሄዳል። አንድ ደግሞ የግብርና ባለሙያ ግብርናውን ያካሄዳል። አንድ የትምህርት ባለሙያ ትምህርቱን ያካሄዳል። ልክ እንደዚህ ሁሉ ይህ መጽሐፍ ቅዱስም የራሱ ባለሙያ፣ የራሱ ምሁር፣ የራሱ መምህር ያስፈልገዋልና ይህንን የተነበበውን ስንመለከት ምን ያስፈልገዋል? ትርጉም ያስፈልገዋል። ማብራሪያ ያስፈልገዋል። አባቶቻችን ምንድነው የሚሉት? መጽሐፍ ቅዱስን ማንም ያነበዋል፣ ምዕራፍና ቁጥሩንም ማንም ይጠቅሰዋል። ይህ ብቻ አይደለም፣ ትርጓሜ ያሻዋል። መጽሐፍ ቅዱስ
በተነበበ ቁጥር ፍቺ ከሌለ ትርጓሜ ከሌለ በመምህራን በሊቃውንቶቹ በአዋቂዎቹ ካልተተረጎመ ለሰው ሊገባ አይችልምና ያንን ነው ቀደም ብዬ ሊቃውንት የሚናገሩትን የጠቀስኩላችሁ። ቅዱስ ጳውሎስም እንዲህ ይላል በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። ንባብ ይቀትል ትርጓሜ ያዩ ንባብ ይገላል፣ ፊደል ይገላል። በአግባቡ በባለሙያ በአዋቂው በሊቃውንቱ በተማሩ ሰዎች በሙያው ባለቤቶች ካልተተረጎመ ያ ነገር ሊገባን አይችልምና ባለሙያ ያስፈልጋል። ወደ ወንጌል ስንመጣም ቅዱሳን ሐዋርያት በዚህ በማቴዎስ ወንጌል ምዕራፍ 13 ቁጥር 10፣ በማርቆስ ወንጌል ምዕራፍ 4 ቁጥር 11 እስከ 12፣ በሉቃስ ወንጌልም እንደዚሁ ምዕራፍ 8 ቁጥር 10 ላይ ቅዱሳን ሐዋርያት ጌታችን ኢየሱስ ክርስቶስ በምሳሌ ሲያስተምር ለምን በምሳሌ ተርጉመህ ታስተምራለህ ብለው ሲጠይቁት ምን አለ? እናንተ የተማራችሁ ስለሆናችሁ መንፈስ ቅዱስ በእናንተ ላይ ስላደረ በቀላሉ ትረዱታላችሁ። በቀላሉ መረዳት ላልቻሉት ለምስጢር ላልበቁት ነው እኔ በምሳሌ የምናገረው ብሎ በአብራርቶት ተርጉሞት ጌታችን ኢየሱስ ክርስቶስ እንዳስተማረ ቀደም ብዬ በጠቀስኩት በመጽሐፍ ቅዱስ ክፍሎች ላይ እናገኛለን። የተከበራችሁ የእግዚአብሔር ቤተሰቦች በሀገር ውስጥም በመላ ዓለም የምትገኙት እነዚያ በሰናዖር ሀገር የነበሩት ያንን ግንብ ቀደም ብዬ እንደነገርኳቸው ለሶስት ምክንያት ሲሰሩት የፈጀባቸው ጊዜ 43 ዓመት ነው። 43 ዓመት በ43 ዓመት ይህን የአመፅ ግንብ በ43 ዓመት ይህን የኃጢአት ግንብ በ43 ዓመት ሌላ ልማት ቢያለሙ ለሀገር ለወገን ምን ያህል ጥቅም ነበር የሚሰጠው? ለእነሱም ጭምር ጥቅም ነበርና ግን እግዚአብሔርን ለመፈታተን የማይገፋውን እግዚአብሔርን ለመግፋት የማይሞከረውን እግዚአብሔርን ለመሞከር ይህን ፈተና አድርጎ እግዚአብሔር ክፉ ስራቸውን አየ። እግዚአብሔር ኃጢአታቸውን አየ። እግዚአብሔር መጥፎ ዓላማቸውን መጥፎ ዕቅዳቸውን በእሱ ላይ አድማ ማረቃቸውን እግዚአብሔር አየ። በ43 ዓመት የገነቡትን የኃጢአት ግንብ ያን የበደል ግንብ ያን የክደት ግንብ እግዚአብሔር አምላክ ቀደም ብዬ እንደነገርኳችሁ ኑ እንውረድ ቋንቋቸውን እንደፋልቀው ይህንን የኃጢአት ይህንን የበደል ግንብ ሊሰሩ የቻሉት ቋንቋቸው አንድ ስለሆነ ነው። ሐሳባቸው አንድ ስለሆነ ነው። ስለተግባቡ ነው። አሁን ግን በተገባቡበት ቋንቋ በጎ መስራት ሲችሉ እግዚአብሔርን አስደስተው አብሯቸው ያለውን ሕዝብ አስደስተው ለራሳቸውም ጥሩ ሰዎች ቅዱስ ሰዎች መሆን ሲገባቸው ያ የአንድነት ቋንቋቸው ለክደት ለጥፋት ለመፈታተን እግዚአብሔርን ለመካድ እግዚአብሔርን ለመግፋት ስላደረገ እግዚአብሔር ምን አለ? ኑ እንውረድ ቋንቋቸውን እንደባልቀው አለ። ከዚያ በኋላ እግዚአብሔር ምን አደረገ? ቋንቋቸውን እንደበላለቀው የሰሩት ያ የግንቡ ርዝማኔ አባቶቻችን በትርጉም እንደነገሩን በማብራሪያው እንደነገሩት ያ የሰሩት የ43 ዓመት የግንባታ ውጤቱ 5433 ክንድ ከሁለት ስንዝር ነው ይላል። ይህን ወደ ሜትር ደግሞ ዝቅ ስናደርገው 2716 ሜትር ከ7 ስንዝር ደግሞ ይሄ ወደ ኪሎ ሜትር ወደዚህ ቀረብ ስናደርገው እንዲገባችሁ ነው ምዕመናን 2.716 ኪሎ ሜትር። እንግዲህ አስቡት እዚህ ካለንበት ከአዲስ አበባ ከ4 ኪሎ እስከ መርካቶ ድረስ ማለት ነው ባጭሩ። ያን የሚያክል ግንብ አስቡት እንግዲህ በታክሲ ስንሄድ 20-30 ብር የሚያስከፍለውን ወደ ላይ ስንዘረጋው እንግዲህ እስከ ሰማይ የሚደርስ ነው። ያንን ግንብ ሰርተው አባቶቻችን በትርጓሜ ምንድን ያሉት ወደ ፀሐይ ወደ ሰማይ ከመቅረባቸው የተነሳ በፀሐይ ምግብ አብስሎ እስከ መብላት ደርሰው ነበረ። በፀሐይ ምግብ አብስሎ እስከ መብላት ደርሰው ነበረ። ነገር ግን ምን ዋጋ አለው? ሐሳባቸው ይዘው የተነሱት እቅዳቸው ይዘው የተነሱት ዓላማቸው የኃጢአት ዓላማ የክፋት ዓላማ እግዚአብሔርን የመግፋት ዓላማ ስለሆነ በ43 ዓመት ደክመው የሰሩትን እግዚአብሔር አንዱ ቋንቋውን ከደበላለቀ በኋላ ቀድሞ ተግባብቶ ነበርና የሚሰሩት ኋላ ግን አንዱ ግንብ ሲጠይቀው አንዱ ውሃ ይሰጣል፣ አንዱ ደግሞ ሲሚንቶ ሲጠይቀው ሌላው ደግሞ ሌላ ነገር ይሰጣል። አልተግባቡም። እንደ ቀድሞ በአንድ ቃል ተናጋሪ አንድ ልብ መካሪ መሆን አልቻሉም። ለምን? እግዚአብሔር ተቆጣ። ወገኖቼ እግዚአብሔር ከተቆጣ ሰው ከሰው ጋር ቢጣላ ሰው ያስታርቀዋል። ሰው ከእግዚአብሔር ጋር ከተጣላ ማነው አስታራቂ? ማነው ምሕረት ሰጪ? ከእግዚአብሔር ጋር መጣላት ከእግዚአብሔር ጋር መጋፋት በእግዚአብሔር ለአመፅ ማስነሳት ለማንም ጥቅም የለውም። የመጨረሻ ውጤቱ የመጨረሻ መሄጃው መዳረሻው ጥፋት ነው የሚሆነው። በስጋም ጥፋት በነፍስም ኋላ በአምላክ ፊት ተጠያቂ መሆን ነውና ያንን ለ43 ዓመት ደክመው የሰሩትን እግዚአብሔር ከአዜብ ላይ ኃይለኛ ነፋስ ላከ፣ ኃይለኛ አውሎ ነፋስ ላከ። በሰዓታት ውስጥ
እጅግ በጣም ረጅም ኪሎ ሜትር መሄድ የሚችለው ሲልክ ያ የ43 ዓመት የድካማቸው ውጤት ደቂቃ ባልሞላ ጊዜ ውስጥ እዚያው ዶግ አመድ ሆኖ ፈራርሶ ቀረ። የተከበራቸው የእግዚአብሔር ቤተሰቦች እንግዲህ ይሄ ነው። ከእግዚአብሔር ጋር ያልዘራ ምርት ሊያገኝ አይችልም። ስንዘራ ከእግዚአብሔር ጋር መዝራት አለብን። ስንማር ከእግዚአብሔር ጋር ተማክረን መማር አለብን። ስንሰራ ሀብት ስናካብት፣ ቤት ስንሰራ፣ በአጠቃላይ በዚህ ዓለም እግዚአብሔር በሰጠን ዕድሜ ስንቆይ ቆይታችንን ሁሉ ከአምላክ ጋር በመመካከር ከአምላክ ጋር በመወያየት ፈቃዱን በመጠየቅ ነው ልናደርገው የሚገባን። ለምን ያህል እንደሆነ እውቀቱም የኛ አይደለም፣ ሀብቱም የኛ አይደለም፣ ጤንነቱም የኛ አይደለም። በሱ ቸርነት ነው ወጥተን የምንመለሰው። ብዙ ሰዎች ወጥተው የቀሩ ወገኖቻችን አሉ። በተለያየ አደጋ ሀብት ሰብስበው ሀብታቸውን ሳይበሉ በትነው የሞቱ ሰዎች አሉ። ብዙ ሰዎች በሕክምና ብቻ የሚሰቃዩት አሉ፣ ወይ ጤናቸው ሳይመለስ ወይ ከገንዘባቸው ሳይሆኑ። በዚያ ሁሉ መካከል ከእግዚአብሔር ጋር መኖር፣ እግዚአብሔርን ማማከር፣ እግዚአብሔርን ማስቀደም ያስፈልጋል። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ በስብከቱ ላይ በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችኋል አለ። የሚሰጥን እሱ ብቻ ስለሆነ በእሱ የተደገፈ አይወድቅም፣ እሱን የለመነ አያፍርም። ወደ እሱ የተማጸነ ወደ እሱ የገሰገሰ አንዳች ነገር አያገኘውም። በሰላም ወጥቶ በሰላም ይገባል፣ በሰላም ዘርቶ ምርቱን ያፍሳል። ቢወርቅ ይነሳል፣ ቢታመም ይፈወሳል፣ ቢደኸይ ያገኛል፣ ቢማር ለማድረግ ይበቃል። ለምን? አምላኩን ለምኗልና። አምላካችን ደግሞ ለምኑ ያለው ላይሰጠን አይደለም። አንኳኩ አለ፣ አንኳኩ ይከፈተላችኋል አለ። ላይከፍት አንኳኩ አላለም። እሹኝ ታገኛላችሁ አለ። እሱን ስንሻ እሱ አምላካችን በጸጋ በመንፈሱ ይገለጽልናል። ካሁን ቀደም ለቅዱሳን አባቶቻችን እንደተገለጸ ለነሱም የልቦናቸውን መሻት እንደፈጸመ ለእኛም የልቦናችን መሻት ይፈጽማል። የተከበራቸው የእግዚአብሔር ቤተሰቦች ያ የኃጢአት ግንብ፣ ያ የበደል ግንብ፣ ያ የክፋት ግንብ፣ ያ የአድማ ግንብ ለ43 ዓመት ደክመው ይስሩት እንጂ በቋንቋቸው መደበላለቅ ምክንያት ደቂቃ ባልሞላ ጊዜ ውስጥ ዶግ አመድ ሆነ። ስለ ቋንቋ አንዲት ግንዛቤ ከሰጣችሁ በኋላ ትምህርቴን በዚህ ላይ እቋጫለሁ። የተከበራቸው የእግዚአብሔር ቤተሰቦች ቋንቋ የራሱ የሆነ አዎንታዊም ጥቅም ማለት ነው፣ አሉታዊም ጉዳት አለው። አሁን የኔን የሰናዖርን ስንመለከት በሰናዖር ያሉ ሰዎች ቋንቋቸው ከተበላለቀ በኋላ ባቢሎን ተባሉ። ባቢሎን ማለት ምን ማለት ነው? የተበተኑት ወይንም ዝሩ። ባቢሎን ቢል ዝሩ ውቱ ይላል። ባቢሎን ማለት የተበታተነች። ያ ከሰናዖር ግንብ በኋላ እዚያ ያሉት ሁሉ ሰዎቹ ብትንትናቸው ወጣ። ለምን? ሰብሳቢውን እግዚአብሔር ስለካዱት፣ ታማኙን እግዚአብሔር ስለካዱት። ሰማይን አለባላ ምድርን አለካሰማ በግንባር ላይ ደረቅ ግንባር ላይ አይን የፈጠረውን አምላክ በዝናብ አብቅሎ በፀሐይ አብስሎ በነፋስ አበጥሮ የሚመግበውን አምላክ ስለካዱት፣ ከሱ መዳፈጅ ስለወጡት እግዚአብሔር ተቆጣ። ስለዚያ በኋላ ተበታተኑ። ባቢሎን ማለት የተበታተነ የተለያየ አንድነቱን ሰላሙን ያጣ ማለት ነው ትርጓሜው። እና በዚህ መሰረት ለነሱ ለሰናዖራውያን ቋንቋ መጥፊያቸው ሆነ፣ ቋንቋ መለያቸው ሆነ፣ ቋንቋ መበታተኛቸው ሆነ። ወደ ቋንቋ ደግሞ ጥቅም ስንመጣ በሐዋርያት ሥራ ምዕራፍ 2 ቁጥር 4 እስከ 8 ላይ ስንመለከት ለቅዱሳን ሐዋርያት ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን ካወረደላቸው በኋላ 72 ቋንቋ ገለጸ። በ72 ቋንቋ ተጠቅመው በአንድ ጊዜ አሕዛብን 3000ን ወደ ክርስትናው መለሱ። በሁለተኛ ጊዜ ስብከታቸውን ደግሞ 5000 መለሱ። ተመልከቱ፣ እዚህ ላይ ቋንቋ ጥቅም ሰጠ። ቋንቋ የትኛውን ቋንቋ ከየትኛው ቋንቋ አይበልጥም አያንስም። ቋንቋ ሰዎች እርስ በርሳቸው የሚግባቡበት፣ እርስ በርሳቸው የሚስማሙበት፣ እርስ በርሳቸው የሚደማመጡበት፣ ለትምህርት አገልግሎት ለተለያየ ጥቅማ ጥቅም የሚሰጥ እንጂ አንዱ ቋንቋ የከሌ ቋንቋ ከከሌ ይበልጣል፣ የከሌ ቋንቋ ከከሌ ያንሳል የሚለው ጥቅም የለውም። አየነው በሰናዖር አንድ ቋንቋ ተናጋሪ የነበሩት፣ አንድ ቃል ተናጋሪ፣ አንድ ልብ መካሪ የነበሩት ስላልተጠቀሙት አንዱ ቋንቋ ወደ 72 ቋንቋ ተበታትኖ መውደቂያቸውን ድካማቸው መናቀርቶ ውጤት አርቶ ተጎድተዋል። ቅዱሳን ሐዋርያት ግን በዚህ በሐዋርያት ሥራ ምዕራፍ 2 ላይ እንደገለጽን በቋንቋ ተጠቅመው ለዚያ ከዓለም ሁሉ ለተሰባሰቡት ባለ 50 ለማክበር ለተሰባሰቡት ባለ ጴንጤቆስጤ ለማክበር ለተሰባሰቡት ሰብከው አይነ ስውር እያበሩ ሙት እያስነሱ ሽባ ልምሾ እየተረተሩ ታምር እየሰሩ እነ ቅዱስ ጴጥሮስ በጥላቸው በሽተኞችን ህሙማንን እየፈወሱ ታምር በመስራት
በአንድ ጊዜ 3000 በሌላ ጊዜ 5000 ከዚያም በታምር ብዙ ጊዜ አሕዛብን እያሳመኑ በቋንቋ ተጠቅመዋል። የተከበራቸው የእግዚአብሔር ቤተሰቦች እኛም ዛሬ ቋንቋን እንደ መግባቢያ፣ ቋንቋን እንደ መወያያ፣ ቋንቋን እንደ ትምህርት በማየት በቋንቋ ምክንያት ሳንለያይ ሳንከፋፈል አንድ የእግዚአብሔር ቤተሰቦች ከማየ ዮርዳኖስ ከአብራከ መንፈስ ቅዱስ ከቅድስት ቤተክርስቲያን ወንዶች በ40 ቀን ሴቶች በ80 ቀን የተወለድን የሥላሴ ልጆች የተባልን ከእናታችን ቤተክርስቲያን የተወለድን ሰሜናዊ ምንሆን ደቡባዊ ምንሆን ምስራቃዊ ምንሆን ምዕራባዊ ምንሆን በየትኛው ዓለም ጥግ እንኑር በክርስቶስ ክርስቲያን የተባልን በቋንቋ ሳንከፋፈል በቋንቋ ሳንለያይ በቋንቋ ምክንያት የጎሪጥ ሳንተያይ ቋንቋችንን እንደ ቋንቋ ተመልክተን ከዚያ ባሻገር በእግዚአብሔር መንግሥት የማናችንም ቋንቋ በእሱ ፊት አንድ መሆኑን አውቀን ሳንለያይ ሳንከፋፈል በሰናዖራውያን በባቢሎን የወረደ መቅሰፍት በእኛ ላይ ሳናስበው ወርዶ እንዳንጎዳ በስጋም ተቀስፈን በነፍስም ደግሞ በማይጠፋው እሳት በማይሞተው ትል በማይነጋው ጨለማ እንዳንጎዳ የእግዚአብሔር ሰላም ከሁላችን ጋር ይሁን። የተከበራችሁ የእግዚአብሔር ቤተሰቦች በሀገር ውስጥም በመላ ዓለምም የምትገኙ እንግዲህ ከዛሬው በዓል የምንማረው ምንድን ነው? እግዚአብሔር ለክብሩ ዝም እንደማይል እግዚአብሔር ክብሩ ሲነካ እግዚአብሔር አምላክነቱ ሲነካ እግዚአብሔር አሕዛብ ሲገፉት እግዚአብሔር ትዕግስቱ ልክና መጠን እንዳለው የአሕዛብ ዛቻ የአሕዛብ ክፋት ከመጠን ከመስመር የወጣ እንደሆነ እግዚአብሔር ኃይሉን ክንዱን ብርታቱን እንደሚያሳይና ተራራን እንደሚያፈርስ ማሽን እግዚአብሔር ያንበት እንደ ተራራ ያበጠውን የሰውን ልጅ ክፋት እንደሚያፈርሰው ከዛሬው ታሪክ እንረዳለን። በእግዚአብሔር ያመኑትማ እነ አብርሃም ተባርከዋል። በ96 ዓመቱ ካረጀ ካፈጀ በኋላ አብርሃም ከጉልበቱ ልጅ ተገኝቷል። ሳራ በ86 ዓመቷ ከማህፀኗ እግዚአብሔር ልጅ ሰጥቷል። ለምን? ታዛዦች ስለነበሩ ቅኖች ስለነበሩ በሱ ሲደገፉ ስለነበሩ እኛም እንደዚህ በእግዚአብሔር ተደግፈን እግዚአብሔርን ተስፋ አድርገን ይሄ ሰፈራዊ አስተሳሰብ ትተን ዘረኝነቱን ጎስኝነቱን የማይጠቅመውን ነገር ሁሉ ትተን በክርስቶስ ክርስቲያን የተባልን ሁሉ በክርስቶስ በአምላካችን ጸንተን ከሥላሴ በረከትን ከድንግል ማርያም አማላጅነትን ከቅዱሳን በረከትን እንድንሳተፍ የአምላካችን በጎ ፈቃድ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።